ሰላም እንዴት ናችሁ? ሰላም ናችሁ? በጣም ሰላም ነኝ። ውድ የሀገሬ ልጆች፣ ውድ የቃል ቤተሰቦች፣ የዩቱብ ፋሚሊዎች፣ የዩቱብ ቤተሰቦች በአጠቃላይ በሀገር ውስጥም በሀገር ውጭም ያላችሁ በአጠቃላይ እህትና ወንድሞች፣ እናት አባቶች፣ ጓደኞች ሁሉ እንዴት ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ብዝት ይበልልኝ የኔ ውዶች፣ የኔ ውድ የሀገሬ ልጆች የምታበረታቱኝ በርችልኝ፣ ጠንክሪልኝ እያላችሁ ከጎኔ ለሆናችሁ በአጠቃላይ በጣም ላመሰግናችሁ እወዳለሁ ማለት ነው። አሁንም ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። የኔ ውዶችዬ በጣም የምወዳችሁ የማከብራችሁ የሚዬ ልጆች በጣም ማለት ነው እና እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። ዛሬ በጣም ስስቅ ነው የዋልኩት ማለት ነው። እና ስስቅ የዋልኩበትን ምክንያት ለእናንተ እኮ እንዳስቃችሁ ብዬ ማለት ነው የኔ ወዶች። እና ምን መሰላችሁ ማለት ነው ግርም ብሎኝ እኔ ባይዘው እንደሚባለው ነበር ቦታውን ላሳስበው ነው ነገር ነው ጉዞ ላይ እንደሆነ ነግሬያቸዋለሁ ማለት ነው። እና ጉዞ ላይ እንደሆነ ነግሬያቸዋለሁ አይደለ? እና ሱቅ እየሄድኩኝ ሱቅ ማለት ነው። እና ዛሬ አሁን ሱቅ ሄጄ ነበር የመጣው ማለት ነው። አሁን የመጣው ገና ማለት ነው። ከዛ ሱቅ ሲሄድ ማለት ነው ሲሄድ 100 ብር ሰጡኝ ማለት ነው። 100 ሪያል ማለት ነው። 100 ብር ሰጡኝና ከዛ ተቀበላላችሁ። ከዛ ተቀበልኩኝ አብሬ ሱቅ ሄድኩ ማለት ነው። ከዛ በሱቅ ሄጄ አብሬ እንግዲህ በ100 ብር ድቃ የሆነች ወይ አንድ ልብስ ወይ አንድ ጫማ ነው ገዝቶላችሁ ይመጣል። ሌላ የሚገዛው ምንም የለም። ግን ለነሱም የኛ እኔ በጣም በቃ ምን ያህል እንደሚያስቡ በቃ የሆነ እኔ አሁን በዚህ አጋጣሚ ነገራችሁ ውዶች፣ አረብ ሀገር ላይ ያላችሁ የትኛውም ዓለም ያላችሁ ማለት ነው በሚሰጣችሁ ነገር እንዳትደለሉ። በሚሰጣችሁ ነገር እድሜያችሁን፣ ጊዜያችሁን፣ ጉልበታችሁን በሚሰጣችሁ ነገር በቃ ስለፈለገ የሰጠችሽ እንጂ ለአንቺ መሰጠት ስላለበት አይደለም። መሰጠት ስላለበት ብዙ የሚሰጠን ነገር ነበር ብዙ። እሱ ምንድን ነው በቃ እረፍት ቀና ነፃነት ይሰጠን ነበር። እኛ የምንፈልገው እሱ ነው እንጂ እግዚአብሔር ይመስገን ሙሉ ጤነኛ ነን። ነገ ሰርተን በራሳችን ትልቅ ደረጃ እንደርሳለን። ምናልባት ይሄ የምናልፍበት ህይወት መንገድ ስለሆነ እንጂ እዚህ ሰው ቤት ሰርተን መቼም እንደ አረብ ሀገር ላይ ሰርቶ መቼም ሰው አይለወጥም። እንኳን አረብ ሀገር የትኛውም ቦታ ላይ ሆኖ ሰው በቅጥር ህይወት አይለወጥም። ይሄ የታወቀ ረቂቅ ስለሆነ ማለት ነው። እና በዚሁ አጋጣሚ የምላችሁ ማለት ነው እና በሚሰጣችሁ ነገር አትደለሉላቸው። በቃ ሰጧችሁ በቃ ካልሰጡም በቃ አይዶንኬር በእነሱ ስጦታ በእነሱ አልተሰጡም። እኔ ምንም ገዝተው ቢሰጡም ታንክ ሶ ማች አመሰግናለሁ። ከዛ ውጭ ግን የተለየ ስሜትም እንዲፈጥርብኝ ወይም ደግሞ የተለየ ነገር እንዲሆን አልፈልግም። በቃ ልብስም ገዝታ ሰጠችኝ ታንክ አመሰግናለሁ። በቃ ከዚህ ውጭ ሌላ ምንም አለ በቃ ምንም ገዝተው አመጡልኝ ታንክ በቃ ሌላ ምንም ነገር የለኝም። በቃ ምንም የሚጨምረው አንዳንድ ሰዎች አንዳንድ ልጆች ደግሞ ተገዝቶ ስትሰጣችሁ የተለየ ነገር የተለየ በቃ ወይ የኔ ማሴት መስሎሻል እንዴ? አይደለም። አንቺን እንዴት አድርገን በዘብሽ እንደፈለገች ነው የምትፈልግ። የእሷ ብር ሊሆን ይችላል ወይም የማይረባ ፖቲቲ ሊሆን ይችላል። የአንቺ ግን ህይወትሽ ነው፣ የአንቺ ግን ጊዜሽ ነው፣ የአንቺ ግን እድሜሽ ነው የሚበዘበዝ። ቆም ብለን ማሰብ ይኖርብናል ማለት ነው። ከዛ ምነው 2 ቀን 1 ቀን ቢያድር ከዛ ወዲያውኑ ማለት ነው። ከዛ መጣን አሁን ይመጣልና በቃ አሁን እኛ እኮ ይኸው እንደዚህ አሁን 100 ብር 50 ብር ምናምን እንደዚህ በቃ እንሰጥሻለን እና በቃ እንደዚህ ቆንጆ ነው አይደል? ብር ራሱ እኮ ብዙ ነው በቃ እንደዚህ ምናምን እና ተሎ ነው አይደል የምትመጪ ነው ወይስ እንደው 2 ወር 3 ወር ጨምረሽ ሂጂ በቃ እንደፈለጋችሁ ማለት። ከዛ አይ መጨመር አልጨምርም አሁን ነው መሄድ የምፈልገው ግን ተሎ ነው የምመጣ 2 ወር ቆይቼ ነው የምመጣ። ከ2 ወር በኋላ በቃ እዛ አልቆይም 2 ወር ቆይቼ ነው የምመጣ አልኳቸው። አስቦት እንግዲህ በ100 ብር እንግዲህ 100 ብር ሰጡኝና ማለት ነው በቃ በዛ በ100 ብር ልደልላችሁ ማለት ነው። እኔ እንዴት እንደሚያስቡት እኔ በእውነት እኔ አላቅም። ብቻ እኔ እንዴት እንደሚያስቡት አላቅም። እና ደግሞ ጨንቋቸዋል በቃ
እኔ ብቻ ነኝ እንደውም ምክንያቱም በደንብ አድርገው ነው የሚያሰሩኝ። ሁሉን ነገር ነው የምሰራ። አስባችኋል? ማንም ሁሉን ነገር አይሰራም። ምግብ የምሰራ እኔ ነኝ፣ ጽዳት የምሰራ እኔ ነኝ፣ ልብስ ማስተካከል የምተኩስ እኔ ነኝ፣ ማጠብ እኔ ነኝ፣ ቤት በቃ ሁሉን ነገር እኔ ነኝ። በቃ ሁሉን ነገር እኔ ነኝ። ያለበትን ሁኔታ የገጠመኝን ነገር ያው ከዚህ ስወጣ ነው የምነግራችሁ ብያችኋለሁ። ስደት ላይ ሆኜ ራሱ ሁሉን ነገር በመስራቴ የገጠመኝን ነገር ማለት ነው። እግዚአብሔር ይመስገን በሰላም ብቻ ሀገሬ መግባቴ ነው እንጂ ጤንነቴም ሁሉም ነገር ይስተካከላል ሀገሬ ስገባ ማለት ነው። እና በጣም ከባድ ነው፣ በጣም ከባድ ማለት ነው ከምላችሁ በላይ። ምን አይነት ቤት እንደምሰራ የምሰራበት ቤት ምናምን እሱን በሰፊው ነው እመጣላችሁ። ሀገሬ ስገባ አይደለም ሀገሬ ስገባ በነፃነት እናቴ ቁጭ ብዬ ሁሉን ነገር ማወጋችሁ የሚሆን ማለት ነው። እና ከዛ ምን አለችኝ፣ በቃ ደግሞ እንሰጥሻለን፣ ደግሞ እኔ ደግሞ አሁን ይሄን እንገዛልሻለሁ፣ ይሄን እንገዛልሻለሁ፣ ብርም እሰጥሻለሁኝ እና በቃ ምክንያቱም እዛ ሄጅ እንድመጣ ነው የሚፈልጉት ማለት በቃ እኔን በዚህ ሊያቀራርጡ ማለት ነው። ተመልሼ እንድመጣላቸው በዚች ሊያቀራርጡ። አሁን ላይ እኔ እርግጠኛ ነኝ የ1 ዓመት ልጅ ራሱ ይታልላል ብዬ አላስብም። እግዚአብሔርን እንኳን እኔ እንግዲህ በዚህ እድሜ ማለት ነው በዚህ ብዙ እንግዲህ አስቡት። እኔ እንዴት እንደሚያስበው አላቀላቸውም። ግን ዝቅ ብለን የቤት ሰራተኛ ሲባል መድኃኔዓለምን በቃ የወረደ እንዴት አድርገው እንደሚያስቡት አላውቅም። እንደው አንደኛውን የቤት ሰራተኛ መሆን ራሱ በጣም በሰው ላይ እንድጠላው ያደረገኝ ምንድን ነው? ዝቅ አድርገው የሚያዩት ነገር፣ የቤታቸው አድርገው የሚያዩት ነገር። በእውነት በተለይ እነሱ ናቸው የቤታቸው የሆኑ እንጂ ስንት ነገር ጥበብ ነው ራሱ የቤት ሰራተኛ ማለት በጣም የራሷ በጣም የተሰጣት እንትን ነች። እና ከዛ ምን ብትለኝ ጥሩ በቃ 2 ወር በቃ 2 ወር ትቆያለች። ከ2 ወር በኋላ ደርሶ መልስ ነው ትኬቱ የሚቆረጥም። ስለዚህ ደርሶ መልስ ነው የምትመጭ። ስለዚህ 2 ወር ነው። 2 ወር ደግሞ በቃ ሰራተኛ ማናመጣ አንቺ ነው የምንጠብቅ። ስትመጭ ደግሞ ይጨመርልሻል። ደሞዝሽ ላይ ይህን ያህል እንከፍልሻለን። ስለዚህ ብዙ ብር ነው የሚሆንልሽ። አሁንም ደግሞ እንደዚህ ይሄን እየገዛዛንልሽ ነው እና ደግሞ አንቺ በጣም እንወድሻለን። በጣም ጥሩ ልጅ ነሽ። በቃ ስትሰሪ በጣም ነው ደስ የምትይው። በቃ አንቺ ስራሽ በጣም ቆንጆ ነው። በቃ እንዳንቺ አይነት ሰራተኛ የለም። እንደዚህ ሙሉ ወደውኝ እንዳይመስላችሁ ሁሉን ስለምሰራ ጤናዬና ጉድዬ አስቡ እንግዲህ ወገቤ፣ እግሬ፣ እጄ ረግፎ። ስለዚህ ያ ስለሆነ ነው ማለት ነው። እንትን ብለው ነበር። እያዳመጥኩ ነው እኮ እዚህ ምን ታረግ እንዳትመጣ ምን እያደረገች ነው እንዳትለኝ ብዬ ማለት ነው። እና ምክንያቱም እዚህ ቤት ጥብቅ ነው አትሉ። እንደዚህ ራሱ ቁጭ ብላችሁ ራሱ እንደዚህ ማውራት ምናምን አይቻልም። ለምን እንደሆነ አላውቅም። በጣም እንዲሁ አልኳችሁ ከባድ ነው። ብቻ እሱን ትንሽ ቀነች አሁን የቀረችን። ብቻ በሰፊው ሁሉንም የምንገናኝበት እና የምናወጋበት ቀን ቅርብ ስለሆነ ማለት ነው ወዶችዬ። እና እኔም እኮ ያው ነኝ፣ እኔ የተለየው አይደለሁም እኮ ያው ነኝ ምናምን አልኳት። አንቺ የተለየሽ ነሽ ያለች ሁሉን ነገር ስለምሰራ፣ ሁሉን ነገር ስለምታዘዝላቸው በቃ የሚፈልጉትን ነገር እና ስለ እኔ ጤና ሳይሆን ያሰቡት እኔን ባይዘዊ እንደነሱ ሰው መስለው ሰው አድርገው አያስቡንም አንዳንዴ ማለት ነው። በቃ እኛ የተለየን ፍጥረት በቃ ብንሰራ የማይደክመን ነፍስ ያለን ሁሉ አይመስላቸውም። ስጋ የለበስን ስጋ ለባሽ ሰው በቃ ልክ እንደነሱ ሰው የሚደክመን፣ የሚታከተን፣ የሚያመን በቃ ቤተሰብ ያለን የምናስብ የምንጨነቅ የራሳችን ህይወት ያለን አይመስላቸውም። በእውነት በቃ እነሱ የእነሱን ህይወት እንድንኖር ከነሱ እኔ አሁን ከቤተሰብ ጋር ሳወራ በጣም አይወዱም፣ ይናደዳሉ ምናምን ነገር። ከቤተሰቦች ጋር ሳወራ በጣም ነው የሚናደዱት። እኔ ለምን እንደሆነ አላውቅም በጣም ማለት ነው። እና በቃ ከነሱ ጋር እንዳወራ፣ ከነሱ ጋር እንድሰራ፣ ከነሱ ጋር እንድኖር፣ የእነሱን ስራ እንድሰራላቸው በቃ
ይሄን ነው የሚፈልጉት እንጂ የራሴ ህይወት እንዲኖረኝ ከቤተሰብ ጋር ጥሩ ግንኙነት ከቤተሰብ ጋር እንዳወራ ከጓደኛ ጋር ግንኙነት እንድፈጥር ስልክ ጋር በስመ አብ ወወልድ ወመንፈስ ቅዱስ ግን እኔ ስልኬን ደስ የሚለው ነገር ሁሉን ስራ ስለምሰራ በስልክ ጉዳይ እንትን የለብኝም ቁጥጥር ምናምን የለም። ምክንያቱም እነሱ ይተኛሉ ይበላሉ። ስለዚህ ምናልባት ቁጭ ባሉ ሰዓት ነው ቁጭ ሲሉ ደግሞ እኔ ለክላስ ነው መታመስ ስቀመጥ አንድ ቀን ሴፍቲ ሴስ ነው የሚባል ሳንገናኝ በደንብ ሳንግባባ ይኸው እንግዲህ ኮንትራቴን በክብር ጨረስኩ። ደስ የሚለው መከባበር ስላለ እንጂ መከባበር ያን ብዙ ይከባድ ነበር ማለት ነው። እና ስሬስ ካት እላቸዋለሁ ውዶችዬ። እና ያጋጠመኝን እኮ ትንሽ ሰርፕራይዝ ልንገራችሁ ብዬ ነው። በ100 ብር እድሜ ልኬን እንትን ልትለኝ ፈልጋ ማለት ነው። እኔ እንኳን 100 ቀርቶ በ100,000 ብትቆጥረኝ ራሱ ብትከፍለኝ እዚህ ቤት አልሰራም። ምክንያቱም ጤናዬን እፈልገዋለሁ፣ ሰላሜን እፈልገዋለሁ፣ ህይወቴን እፈልገዋለሁ፣ የራሴ ብዙ ነገር እንዲኖረኝ እፈልጋለሁ። ነገ ሰርቼ ብዙ ነገር የማመጣው ነገር ነው። ይሄ ስራዬ ሳይሆን የህይወት ጉዳይ። ሰው ካሌስትሮ ይነሳል፣ በጣም ከተለያየ ውስጥ ነው የሚነሳው። እኔ በቤት ሰራተኝነት አለፍኩ ማለት እድሜ ልክ እኔ ቤት ሰራተኛ መሆን የለብኝም አይደል? አንድ ሰው ሊስትሮ ጠራጊ ሆኖ ሊስትሮ ጠርግ አይኖርም። የሆነ ቦታ ላይ እኮ ሚሊዮኔር ሆኖ የሚገኝ። ስለዚህ ይሄን የምናስብ በህይወታችን ትልቅ ነገር የምንሰራና የምናስብና የምንሄድ አይመስላችሁም? የመጨረሻ የነሱ ሰራተኛ ሆነን መሆናችን ነው የሚያስቡት። ለነሱም ልቦና ይስጣቸው። እኔ ምንም አላቸው በእውነት ምን ያህል ህልም እንዳለኝ ስላላወቁ ውስጥን አለማወቅ ባይዘው እንኳን እነሱ ባይዘው የኛም ሰው ከባድ ነው አይረዳም። እና ይሄን እምላችሁ ውዶችዬ፣ በሀገር ውጭ ያላችሁ ግን በምንም ነገር እንዳትደለሉ፣ በእውነት በምንም ነገር ለነሱ እንዳትደለሉላቸው። ምክንያቱም እኔ አሁን አገሬ ሆኜ ጤነኛ ነኝ ማለት አሁንም ጤነኛ ነኝ፣ ግን ጤነኛ ነኝ ስላችሁ ሀገሬ ሆኜ አሁን ምንም ነገር አሁን እዚህ መጥቼ ይሄ ትከሻዬን ያመኛል ሁለቱንም ማለት ነው። በጣም ስራ ስለማበዛ ይሄ በጣም እግሬ የደም ስሬ ምናምን የደም ስሬ አሁን አገሬ ስገባ በደንብ በምንድን ነው የሚባለው በጤና ባለሙያ እንትን ልባለዋለሁ እንጂ የደም ስሬ እንዳለ ባሳያችሁ እንደዚህ ወጥቶ ማለት ነው። ወጥቶ የደም ስሬ እግሬ ከዛ በጣም ተቆምኩ ደግሞ ያቃጥለኛል። ከዛ በቃ እርግፍ ይላል እግሬ እንዳለ። ወገቤ ሳልገደፍ አልቀመጥም። አስቡት እንግዲህ ይሄ ራሱ በሽታ አይደለም በሽታ ነው። አሁን በዚሁ ብቅ የምቀጥል ብሆን በጣም ከባድ ነው። አስባችሁታል? ይሄ ምንድነው የወገብ እንትን የሚባል አለ ብዙ ነገር እንትን ይላል ማለት ነው። እና እኔ ልታመም የድካመኝ አይዶኝ እነሱ ምን አገባቸው? በቃ እነሱ ይሰራላቸው ይብሉ ይጸዳላቸው ይተኙ። በቃ ስለኛ ምንም ነገር ምንም በቃ ምንም። እና ያ ስለሆነ እላችኋለሁ የእኔ ውዶች የሀገሬ ልጆች የምወዳችሁ የማከብራችሁ በውጭም ዓለም በሀገር ውስጥም ያላችሁ ማለት ነው። ማንኛውም አሰሪ በሚሰጠን ስጦታ እኛ መደለል የለብንም ወይም የተለየ ነገር መፍጠር የለብንም። እሺ ህይወታችን ወደኋላ የሚያስቀረው ነገር ማለት ነው። ይሄ ስለሆነ ማለት ነው። ስለዚህ ይሄን እምላችሁ በአንድ ሰከንድ በሚሰራ እኔን ሊሉ እንደዛ አረጉኝ እላችሁ አረገችኝ። እና ስስቅላችሁ እና ደግሞ በዛ በ100 ብር ደግሞ ምን እንደገዛሁበት ታውቃላችሁ? የፀጉር እንትን ነው። እንደውም እዛኛው ክላስ ዘግቼበት ነው እንጂ አሁን አሳያችሁ ነበረ። እና 95 ብር 5 ብር ተረፈኝ። የፀጉሩ መተኮሻ ማለት ነው። ይሄ ፓስተረው ይሄ እንደዚህ እንትን የሚልበት ፀጉሬ እንትንም ስለሆነ ለዛ 95 ብር ገዛው ትላችኋለሁኝ። 100 ብር በሰጠችኝ ሌላ ምንም አልገዛልኝ። 100 ብር ምን ይገዛል? አሁን ያን ገዛውላችኋለሁ በሷ ስጦታ። እና እነዚህ እንደውም ሲጀመር ስጦታም ሰጥተው አያውቁም እንዴ! እነዚህ እኮ አስባችሁታል? አሁን ወርቅ ገዝተው የተለየ ብዙ ብር የሚሰጡ ቢሆኑ እንደውም እነዚህ በጣም ከባድ ነው። ኩላሊትሽን ወይም ደግሞ ነፍስሽን አውጥቼ በቃ የሆነ ነገር ነው የሚሉት። በእውነት በጣም ማለት ነው ገርመውኝ እላችኋለሁኝ። የኔ ወዶችዬ የኔ ማሮችዬ ስለነበረን ቆይታ ስላዳመጣችሁኝ ስላዝናናኋችሁ እናንተም ትስቃላችሁ ብዬ እንደኔ ትገርማላችሁ ብዬ አስባለሁኝ። የኔ ወዶች የምወዳችሁ
ሁላችንም ከስደት ወጥተን የራሳችንን ህይወት ለመኖር ያብቃን። ሀገራችንን ሰላም ያርግልን። በሀገራችን ሁሉም እህትና ወንድም ሁሉም ሰርቶ ለመለወጥ ያብቃው። ስደት ይብቃ። ስደት ለኛ አይበጅም። ስደት እቆምላችኋለሁ ውዶችዬ። እግዚአብሔር ከኛ ጋር ይሁን። የወጣነው ሁሉ በሰላም ለሀገራችን ያብቃን። ለምንፈልገው ነገር ሁሉ እግዚአብሔር ያሟላልን መልካም ነገር ሁሉ እና እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር እያደረጋችሁኝ አሁንም አበረታቱኝ። ሁሌም ተጎኔ ናችሁ። እወዳችኋለሁኝ ማለት ነው ውዶችዬ። እንግዲህ በሌላ ቪዲዮ ደግሞ እስክንገናኝ ደህና ቆዩልኝ። ሀሳብ አስተያየት በቃ እኔ እንትን እንድልላችሁ የምትፈልጉት ነገር ካለ ራሱ በኮሜንት እቀበላለሁ ማለት ነው። ለምትሰጡኝ ሁሉ ኮሜንት ግን እስካሁን ድረስ በቃ ደስ ከጀመርኩ ጀምሮ እንግዲህ ዩቲዩብን ተከፈትኩ ጀምሮ በርችልኝ፣ አይዞሽ፣ ጠንክሪ፣ በቃ ጸሎታችሁ ብርታታ በቃ የምታበረቱኝ ነገር እኔ እንጃ በጣም ነው የምወዳችሁ። ቴንክ ሶማች የኔ ወዶች የእውነት በጣም ማለት ነው። እና አብሮነታችሁ አሁንም አይለየኝ። ገና በሰፊው ገና ምን አይደል ገና በምን ተገናኝተን ገና በብዙ ነገር ነው የምንገናኝ። ልብ አንጠልጣይ በሆነ ነገር በምትወዱት ነገር በጣም ማለት ነው። እና በዛ እስክንገናኝ ድረስም እስከዛ እግዚአብሔር በሰላም ያቆየን። እኔ ራሱ በጣም በቃ ሰዓቱ አይሄድልኝ፣ ቀኑ አይሄድልኝ። በቃ 2 ዓመት ተሎ ሲያልቅ ሳምንታቶች ግን ተሎ ይሄዳሉ ማለት ነው። እና እግዚአብሔር ይመስገን። ግን ያው በጊዜ ሁሉም ይሆናል። ሁሉም 2 ዓመት እንኳን አልቆየም እንኳን ሳምንት ነገ ማለት ናት እላችኋለሁ ውዶችዬ። አገሬ ገብቼ ደግሞ ብዙ ነገር ይዤላችሁ እስክመጣ አይደለ ያው በእንደዚህ እንትን እላችኋለሁ። እስከዛ የሚገጥመኝ ነገርም እንደዚህ ሸር አደርጋችኋለሁ የኔ ወዶችዬ። እዚህ ቤት ሆኜ ያልገጠመኝ ያልሆንኩት ያልደረሰብኝ ነገር የለም። ያው ያልደረሰብኝ ስላችሁ የሆነ ሌላ ነገር ሳይሆን በቃ ከስራ ጫና ተመጨቆን ምናምን ይሄንን ደግሞ ዘግቤ ያስቀምጨው ስለሆነ አንድ ቀን እንትን እላችኋለሁ ማለት ነው። አወራችኋለሁ ማለት ነው የኔ ወዶች። እና እወዳችኋለሁ። አበዛሁባችሁ የኔ ማሮች። በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም ያላችሁ ቃልዬ ዩቱብ ቤተሰቦች ውድድ ነው ማድረጋችሁ። ሰላም ሆኑልኝ። እስክንገናኝ ባይ። ሰብስክራይብ ማድረጋችሁ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እሺ እወዳችኋለሁ። እህታችሁ ነኝ።